ተውኝ ውዶች የሬን ነው ብላችሁ እፎይ ገና ሲነቃ በቃ የሳኩት መሳቅ እንደ እብድ አትጠይቁኝ እግዚአብሔርን። ይቺ ልጅማ ይቺ ቅማማ ዘንድሮ እኔ እንጃ ከዚህ ቤት እንዳታስባራኝ ነገሩ። እሷ ምን ወጣት እሷ ምን አደረገች? የኔ ጥርስ እንጂ ገጣጣ የማያርፈው ማለት ነው። ዛሬ ፖስት ያደረገ ቤተሰብ በጣም ይቅርታ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ ሼር አድርጉ ውዶች፣ እግዚአብሔርን ነው የምላችሁና በጧት በጣም በቃ ሆዴን ቁስል የሚያደርግ ፖስት የሀይሚ ፖስት ማለት ነው። እና አይቼ በቃ እንደ ሞኝ ስስቅ ስራው ራሱ ተረሳኝ አልኳችሁ። ስሬን ራሱ ረሳውትኝ እንዴ! ጭራሽ ድስት ግጣሙን አያጣም እኮ ነው ያለችው። ድስት ግጣሙን አያጣም። እንግዲህ ሲንሄድበት ያው እንግዲህ ምን መሰላችሁ ብሩኬ ትናንትና እንዳትሰድቡን ብሏለን። እኛ ያው ስድብ አይደለም ብሩኬ፣ ያው ሰው ልጅ ግን እኮ የሚሰደበው በስህተቱ መጠን ነው እንጂ ዝም ተብሎ እኮ አይሰደብም። ብሩክ እንግዲህ ውዶቼ ድስት ግጣሙን አያጣም። እንግዲህ ምን መሰላችሁ ብሩኬ እዚችም ጋ እንደሚል ሰምተን ነበረ። ይቺ ሴት ከመምጣቷ በፊት ማለት ነው ከካሜራ ጀርባ። ይቺ ሴት ደግሞ ከሰላሳ ሰው ጋራ እዝም ስትል የነበረች ናት። ስለዚህ እኩል አንድ ሆኖ አይደለ? እሷና እሱ እኩል አንድ ሆኖ አይደል? አዎ እኩል አንድ ሲሆኑ ምን ይሆናሉ? ድስት ግጣሙን አያጣም ትባላላችሁ። ምንድነው የራሳችሁ የሆነ ተንከሲስ የሆነ ባህሪ ካላችሁ እንደናንተ አይነት ተንከሲስ የሆነ ባህሪ ያለው ሰው አታጡም እንደማለት ነው። ድስት ግጣሙን አያጣም ይባላል። ያ አዎ እንግዲህ ሌላው ነገር ደግሞ ውዶች ሳልነግራችሁ እንደው በእግዚአብሔር ይቺ የብሩኬ ደጋፊ ድንቅነሽ የምትባል አድርሶላት ማለት ነው። እሷ ሀይሚ ጠግባ ነው አላለችም እንዴ? የጠገብሽስ አንቺ ነሽ። ሲጀመር ልጁን መከራችሁት። ይሄው በእናንተ ምክር ገደል ከተታችሁት፣ ገደል ማለት ነው። ቢያንስ እንኳን ማለት ነው ቢያንስ እዝም ወጥ ያልቀመሰችስ ቢሆን ጥሩ ነበረ እንዴ! እዝም ከዝም ለት ያለች። እኔ ግን ብሩኬ ማለት እንፈልገው ሀይሚ እዚ ጋር ታይተሽ ነበረ እንደዚህ አይነት ፕራንክ ሰርተሻል ምናምን። ውይ በእናትክ እንደው እንዳትላት። ያ የፋሲልም ሶስታችሁ ተመካክራችሁ ያደረጋችሁት ነገር ነው። ፋሲል ግን እግዚአብሔር ይስጠው በሄደበት ሁሉ ይቅናው። እግዚአብሔር ነው የምላችሁ። የሀይሚን ስም ለማስጠበቅ ያደረገው ነገር ስራ ነው። ሀይሚ ጨዋ ነች መስክሮላት ምናምን ነገር ማለት ነው። እና እግዚአብሔር ነው የምላችሁ ሀይሚዬ፣ እኔ ይሄንን ቪዲዮማ ለአንቺ ሜንሽን አደርጋለሁ። የኔ ልዕልት፣ የኔ አንደኛ፣ የኔ አትበገሬ፣ አትንኩኝ ባይ፣ ሰው አጠገብ እንኳን ስትቆሚ ወንድ አጠገብሽ ቆሞ እንኳን በስነ ስርዓት እንዶ በሰቀቀን ነው ወንድ አጠገብ እንኳን የምትቆሚው። እንኳን እንደዚህ ልትነካኪ ይቅርና ልትተሻሽ ይቅርና ማለት ነው። እና እናቅሻለን፣ በጣም ቆፍጣና ሴት ነሽ። ነገር ግን ምንድነው የሆነ ምን የሚባል ነገር አለ መሰላችሁ ውዶቼ፣ ለጥሩ ሰው ጥሩ ሰው አይገጥመውም ይባላል። እና እናንተ ጨዋ ብትሆኑ እንደው ከስንት አንድ ነው ጨዋ የሚገጥማችሁ። ወይንም ጨዋነታችሁን ብልሽሽት የሚያደርገው የሌላችሁን ስነ መግባር መጥፎ ስነ መግባር እንዲኖራችሁ የሚያደርጉም ሰዎች አሉ። ግን ከዛ ውስጥ እናንተ ራሳችሁን ጎትታችሁ ካላወጣችሁት በስተቀር የዛን ሰው ባህሪ የዛን ሰው በቃ ተንከሲስ የዛን ሰው በቃ የወረደ ተግባር ሁላ ልታደርጉ ትችላላችሁ። ኖ ይሄ ቦቴ አይደለም ብላችሁ እጃችሁን ጎትታችሁ ካላወጣችሁ በቀር። ነገር ግን ሀይሚን አሁን የሆነ ቦታ አሁን በባለፈው በተፈጠረው ነገር እነዚህ ነዳኒ ምናምን ነገር የሆነ ቦታ ሊከቷት ነበረ። ግን እሷ ነቅታ እጇን ጎትታ አወጣች። በቃ አለቀ። በቃ መሆን ያለበት እንደዛ ነው። ጠንካራ መሆን አለብን። የሆነ ቦታ ላይ ስማችን በደንብ ሊበላሽ ሲል በጣም ጥፍትፍት ሊል ሲል ይሄ ቦታ አይደለም ብለን ነቅተን ስንወጣ በቃ እንትን እንላለን። እነሱም ይነቁብናል። በድጋሚም እኛን ያልሆነ ቦታ እንድንገኝ አይደፍሩም ለመናገር እኛን ማለት ነው። እና የብሩኬ
ወዳጅ ነኝ የምትሉ ሴቶች ብሩኬን ራሳችሁ ናችሁ መክራችሁት ሴት ይዞ እንዲመጣ ያደረጋችሁት ራሳችሁ ናችሁ። ራሳችሁ ባትሆኑ ኖሮ ድንቅ ነች ተብዬዋ ሀይሚ ጠግባ ነው ብለ አትይም ነበር። ማታ ነው ይሄን ያወራችሁ። ሀይሚ ጠግባ ነው የራሷ ጉዳይ ምናምን ነገር ነው እንደዛ ነገር ማለት ነው። እና በጣም ነው ያዘንኩትኝ። እናንተ ትልልቅ ሰዎች ናችሁ። ልጆቹን መምከር ስትችሉ፣ ልጆቹን መስመር ማሳት ስትችሉ ጭራሽ ሀይሚ ጠግባ ነው። አላቅም ብሩኬ ብቻውን ይሄንን የሚያደርገው አይመስለኝም። እርግጠኛ ሆኜ የምነግራችሁ እግዚአብሔርን ነው የምላችሁ። ብሩኬ አይናፋር ነው። ብሩኬ የሆነ ቦታ አይገኝም ምናምን እንዴ ዳሌ ላይክ ሲያደርግ አይደለ እንደሚውለው። ምን ሆናችሁ ነው? ይቺ ልጅቷ ራሱ ትናንት የመጣችዋ እኔ በጣም ደግሞ ያቃጠለኝን ነገር ልንገራችሁ። ትክታክ ላይ አብሮ ጨፍረዋል ምናምን ነገር ከልጅቷ ጋራ። ጠዋት እኮ ነው ያየሁትኝ ውዶቼ፣ ሸር ተደርጎልኝ። እኔ ታባት ያየሁኝ በጊዜ ተጋድሜ ነበረ ውዶቼ፣ እና ሸር ተደርጎልኝ አይቼ ትክታክ ላይ አብሮ ጨፍረዋል። እንደ ልጅቷ በጣም እንትን አለች እኮ እንደ ማስቲስ ተለጠፈችበት። ምን ሆና ነው እንደዚህ ልጁ ላይ ተለጣጠፈችበት? ነገሩ ከካሜራ ጀርባ በተሰጣት ፊት ነው። ምንድነው ውዶቼ፣ ፊት ሲሰጣችሁ እኮ ያስታውቃል ይሆናል። እኔ ልጥፍ ልበል እኔ ነኝ ላንተ የተፈጠርኩት አይነት ነገር ማለት ነው። እኔ ከተመቸኸኝ ሰው ጉረኛ ነህ ቢልህ እኮ ብላለች ትናንትና። እኔና ሀይሚ ልጅ አለን ምናምን ነገር ሲል ልጆቻችን እያለ ስለ ልጆች ሲያወራ እንዴት እንደደነገጠች። አንቺ ምን አስበሽ ነው? መንቃራ በአሳብ እንጂ እኮ በተግባር አይደለም። ገብቶሻል እንዴ? በተግባርስ ቢሆን ምን እንደዚህ ድንግጥ አስባለሽ? ውዶቼ ይሄ ነገር ይጣራልን። ከካሜራ ጀርባው ያለው ነገር ይጣራልን። የደነገጠችውን ድንጋጤ ምናምን ነገር እንዴ ምናምን ልጅ ምናምን አለች። ፊቷን እንዴት እንደነቀነቀችው ማለት ነው። ስሙን የፊት ለካ ከኔም የባሰ ስሙን የፊት አለ ወይ? እኔ ብቻ መስሎኝ ነበረ። አረ ውዶቼ በነገራችን ላይ ማለት ነው ይሄ ብሩኬ ዘንድሮ በሳቅ ሊገለኝ ነው። ምንድነው? እንዳትሰድቡኝ፣ እንዳትናገሩኝ። አረኛ እንሰድብህም ራስን ችለህ እዛ ምን አገባን መርመጥመጥ ትችላለህ እንዴ? ግን ሀይሚን እርመጥመጥ አትበላት ነው እያልን ያለ ነው። ሀይሚን እርመጥመጥ አትበላት። ሀይሚን ያለ ስራዋ ስራ እንትን አትበላት። ስም እንዲሰጣት አታደርግ። እናውቃለን። ሀይሚን ልባችሁ ያውቃል። እግዚአብሔርን ነው የምላችሁ። ይኸውላችሁ ሰውን መውደድ ከፈለጋችሁ ከልባችሁ ልባችሁ ውስጥ ያለውን እውነታ ተናግራችሁ ውደዱ። በቃ አለቀ። ከነጥፋቱ ከነምኑ አሁን እኔ ሀይሚ ላይ ጥፋት እንኳን ቢኖርባት በምክር አርጌ ነግሬያት ነው እንጂ ከነጥፋቷ እኔ ሾፍንፎን አላደርግም። ኖ ሀይሚ ዝጋ ጥፋት አለብሽ፣ ይችን ማስተካከል አለብሽ። እኔ እንደዚህ ሳልል የቀረሁበት መንገድ የለም። እያንዳንዷ ቪዲዮ ላይ እኔ አስታውሳለሁኝ የተናገርኩትን ሁሉ አረሳም። እግዚአብሔር ነው የምላችሁ እንጂ እኔ ሽፎንፎን አርጌ ሀይሚ ልክ ናት ማለልበት ሰዓት አለ። ሀይሚ ለምን እንደው እንደዛ ምላት ገደል እንዳትገባ። ሌላው ነገር ደግሞ ብሩኬን አሁን ስትወዱት ስህተቱን እየነገራችሁ ከሀይሚ ምን አተህ ነው ወንድማችን ለምን ይችን ሴት ይዞ መምጣት አስፈለገ ብላችሁ አትነግሩትም እንዴ? ብሩኬሽ ቡቡዬ ምናምን እያላችሁ ገደል እንዲገባ ከምትመክሩት እንዴ? እኛን እኮ አይሰማንም። ለምን እኛ የሀይሚን ፎቶ ስለተሸከምን ሀይሚን ብቻ እንደምንወድ ነው የሚያስበው ብሩኬ። ነገር ግን ሁለቱንም ነው የምንወደው። እናንተ አፍቃሪ ናቸው የብሩኬ፣ እኛ ደግሞ የብሩኬና የሀይሚ እህቶች ነን። እናንተ በፍቅር የተያዛችሁ ሰዎች ስለሆናችሁ ያው እጣ ወጥተን ከ32ታችን ለአንደኛችን እጣ ተደረሰ እናገባዋለን ብላችሁ በተስፋ የምትጠባበቁ ባልቴት ስለሆናችሁ ለዛ ነው ስለ የሀይሚንና የብሩኬን ኬዝ መፍታት ያቃታችሁ እንጂ ኬዙን መፍታት ትችላላችሁ። በኢንቦክስ ወሬ ሲሆን ታመላልሶ የለ እንዴ? ታዲያ ወሬ ሲሆን ወሬ